የእግዚአብሔር ቤተክርስቲያን የሙዚቃ ክፍል እንደ ዓለም አቀፍ ቋንቋ የሚያስተጋቡ ሰማያዊ እና ውብ ዜማዎችን የያዙ አዳዲስ መዝሙራትን ያዘጋጃል። እነዚህም በመሲህ ኦርኬስትራ በቅንነት እና በጋለ ስሜት በተሞሉ ትርኢቶች አማካኝነት ለዓለም ይጋራል። በአዳዲስ መዝሙራት አማካኝነት ልብ የሚነኩ የአንድነት ጊዜያት በቪዲዮዎች ተቀርጸው በዓለም ዙሪያ ላሉ የእግዚአብሔር ቤተክርስቲያን ሁሉ ይጋራሉ። የእግዚአብሔር ቤተክርስቲያን የቪዲዮ ክፍል የቀጥታ ስርጭት እና የፊልም መስሪያዎችን በመጠቀም ስርዓት አቋቁሟል። የቪዲዮ ፕሮዳክሽን ሂደቱን ሁሉን ገጽታዎች ያስተዳድራሉ። ይህም የተለያዩ ቪዲዮዎችን በተናጥል እንዲያዘጋጁ ያስችላቸዋል። የህትመት ክፍሉ በዓለም ዙሪያ በሚገኙ ቋንቋዎች የተጻፉ ጽሑፎችን ይተረጉማል እና ያሳትማል። እንዲሁም የኤሎሂም አምላክን ፍቅር ወደ ሁሉም የዓለም ክፍል ያሰራጫል። የአውሮፓውያን አይነት እንግዳ ማረፊያ የተገነቡት ከውጭ አገር ለሚመጡ አባላት ነው። ከተለያዩ አገሮች የመጡ መጽሐፍ ቅዱስን ለማጥናት ኮሪያን ለሚጎበኙ የውጭ አገር አባላት ልክ እንደ እናት እቅፍ ምቹ የሆነ የመቆያ ቦታ ይሰጣሉ። የአባትን ግርማ ሞገስ በተላበሰ መልኩ በተቀረጸው በስነ መለኮት ሴሚናሪ ውስጥ ለሁሉም የእረኝነት ሰራተኞች ትምህርት ይሰጣል። የእግዚአብሔር ቤተክርስቲያን የመጋቢነት ሰራተኞች ስለ ድርጊቶቻቸው ዘወትር ያሰላስላሉ እና መጽሐፍ ቅዱስን በትጋት ያጠናሉ። ከአሁኑ ሁኔታ በላይ ለመሄድ ይጥራሉ። ለ4 ዓመታት ስልጠና ከወሰዱ በኋላ በየዓመቱ ወንጌልን ለመስበክ ወደ ውጭ አገር ይሄዳሉ። ይህ ዓለም አቀፍ የሲቪል ዲፕሎማቶችን የሚያሰለጥን ድርጅት ነው። በአባት ድንቅ መንፈስ ተመስጦ የሚገኘው የጆኒሰን ማሰልጠኛ ተቋም የወንጌልን ትምህርቶች በሙሉ ልብ ይቀበላል። ከዋናው ቢሮ አጠገብ የሚገኘው የዶንግባክ ማሰልጠኛ ተቋም ለወንጌል አዲስ ማዕከል ሆኗል። ከባህር ማዶ እና ከዋና ከተማው የመጡ አባላትን በማስተማር ላይ ይገኛል። የኤሎሂም ማሰልጠኛ ተቋም የሚገኘው ውብና ተራራማ በሆነው የዮንግዶንግ ክልል ውስጥ ሲሆን እንቁላሎቹን በክንፎቹ የሚጠብቅ ንስርን ይመስላል። ይህ ተቋም ከኦክቼዮን ጎ ኤንድ ኮም ማሰልጠኛ ተቋም ጋር በመተባበር መጽሐፍ ቅዱስን በማስተማር እና ኮሪያን ከባዕድ አገር አባላት ጋር በማስተዋወቅ ላይ ይሳተፋል። የኦክቼዮን ጎ ኤንድ ኮም ማሰልጠኛ ተቋም በኦክቼዮን የሚገኝ ሲሆን የኪነ ጥበብ የትውልድ ከተማ በመባልም ይታወቃል። ይህ ተቋም በኮሪያ ውስጥ ባለው እጅግ በጣም ጥሩ መገልገያዎች እውቅና ያገኘ ሲሆን ከ15,000 በላይ ተሳታፊዎችን ያካተተ ትልልቅ ዝግጅቶችን እንዲያስተናግድ ያስችለዋል። በውጭ አገር አባላት በሚያደርጉት ጉብኝትና የእግዚአብሔር ቤተክርስቲያንን ጨምሮ ለዓለም ዝናን በማስፋት በኮሪያ እና በዓለም ላይ ትልቅ ቦታ እየያዘ ነው።